በሬም ነገር መስማት አልቻሉም። እየተመላለሱ ምን እያሉ እኔ እየተለቀቁኝ ያሉ። ስለዚህ ይሄ ደግሞ እኔ አእምሮዬም ሰላም ላይ ያገኝ አልቻለም። ከሀገር ልውጣ ከኢትዮጵያ ወጥቼ ለትንሽ ጊዜ ተዝናንቼ ልምጣም ብል እንደ እስር ቤት ነው ያዙኝ። ፓስፖርቴን ወሰዱብኝ ምናምን። ለእኔ የምትገባ ትልቅልቅ ያለች ሴት አመጣለሁ። ያን ደግሞ ከፈለግሽ ነገ አምጥቼ አስተዋውቅሻለሁ፣ አሳይሻለሁ ካላመንሽ ማለት ነው። ምናልባት እኔ ለፊት ለፊት ቆም አብርሽ ለኔ የምትገባ ፍለቅለቅ እንትን ምናምን ብለህ ኤርሜላ ፊት ቆመ እንደዚህ ትናገራለህ? ማፈሪያ ነህ። እሺ አስረግጬ ነው የምነግርህ። ማፈሪያ ሩታ እንጂ የከለከለችው ኤርሜላ አይደለችም። እሷን ጠይቃት። ኤርሜላ ምንም ስላደረገች በእሷ ጥፋት በኤርሜላ ጥፋት ነው ልክ ያልሆነ ነው ማለት ነው ማለት ነው። ከኔ ጋር እኮ ያለህን ነገር በስትክክል አልጨረስክም ማለት እንዴ? ያመንሽኝ አይመስለኝም። በመጀመሪያ ደረጃ እኔ ሳወራ አሁን አዲስ ህይወት ጀምሬያለሁ ምናምን ስል ያመንሽኝ አይመስለኝም። ሄሌላ እንድታምኚኝ ከፈለግሽ ደግሞ ነገ አምጥቼ አስተዋውቅሻለሁ። ችግር የለውም። እኔ እኮ ማለት ነው አብርሃም ምን ሆነክ ነው ግን? የእውነት ማለት ጤነኛ ነህ ግን? እንዴት ነው የምናምነ? እንዴት ነው ልናምን አይደለም? ሄርሜላ እኛ እንዴት እንመልክ? ሄርሜላ ተውሷ ያፈቀረች ሴት ናት፣ ልታምንህም አይገባም። ግን እኛ እንዴት እንመነ? እኛ ራሳችን እንዴት እንመነ? ምን አይነት ብልግና ነው ይሄ? አፍህን ሞልተህ ምን የመሰለች ቆንጆ ምን የመሰለች ፍልቅልቅ አፈቀርኩ። ኤርሜላንም እንደዛ ስትላት ነበረ። አየናት ደግሞ ፍልቅልቅ ማለት እቺ ናት ፍልቅልቅ፣ እቺ ናት፣ እቺ ዘላል ናት ፍልቅልቅ ምናምን ብለህ ሴት። በነገራችን ላይ ሁሉም ሴት በራሱ ኩል ነው፣ በራሱ ጸዴ ነው፣ በራሱ ሁሉም ሰው ማለት ነው ሁሉም የሰው ልጅ የተከበረ ነው። ግን አንድ ሴት ለአንድ ወንድ ነው የተፈጠረችው፣ አንድ ወንድ ለአንድ ሴት ነው የተፈጠረው። ቤተሰብ ቪዲዮ እስከ መጨረሻ ድረስ ማዳመጥ እንዳትረሱ እና ልክ አይደለም ስንልህ ይኸውልህ እኛ ነን ብዙ ነገሮች ማድረግ እንችላለን። ገባ? ለአንተ ክፋት ማሰብ አንፈልግም። ያከበርን ያህል ተከበር አብርሃም። ገና እዚህ ጋር ሁለት ሴቶችን እያስለቀስክ ሌላ ህይወት መጀመር፣ ሌላ ሴት ጋር መሄድ ማለት ምን ማለት ነው? ምን ማለት ነው? አንተ እህት የለህም ወንድም የለህም ማለት እህት የለህም? እንዴት ሴት ልጅ ላይ በእንደዚህ አይነት መልኩ እኔ ከሀገር ልውጣ ስል ስለከለከሉኝ እንደዚህ ምን አይነት ክብረ ቢስ ነህ? ለምን ተናገርሽ አብርሃም እንዳትሉኝ ጋይስ፣ እናገረዋለሁ። መናገር እስካለብኝ ድረስ እናገረዋለሁ። ይሄ ተግባር እኔ መቼም ነው የማልቀበለው። አይ ሶ ሶሪ። ልትቀየሙ እንችላላችሁ፣ ምንም ላደርጋችሁ አልችልም። እኔ በፊትም ሩታን ራሱ በፊት ለምን ጠላሻቸው? ለምን እኔ ሩታን አልጠላም። በነገራችን ላይ ለምን ተናደድኩባት? ለምን እሱ ሲጀምረው ነገር ወንድ ልጅ ትቶሽ ከሄደ እግር ውስጥ ተከትለሽ ለምን ታለቅሻለሽ ነው በሚልና በአንዳንድ ነገሮች ነው ማትመቸኝ ሩታ። ከዛ በተረፈ አሁን ግን እቺ ሴት መቼም ነው የማልቀበላት። መቼም ሺህ ጊዜ አብርሃም በወዱ ሺህ ጊዜ አብርሃምን ባከብሮ እቺ አሁን አመት የምታመጣትን ሴት ሺህ ጊዜ ግደሉኝ ነው የምላቸው። ግደሉኝ፣ ምንም ነገር ብታስረዱኝ ማለት ነው። አልቀበላትም። ዳሴት ይበቃል። በቃ የነዚህ ሁለት ሴቶች ልጆች ሳታስተካከል ወደ ሌላ የምትሄድበት ምንም እኔ ነፃ ፈቃድ አለ 10 ሴት ማንጋጋት ትችላለህ፣ ግን ልክ አይደለም ብዬ እቃወምሃለሁ። ልክ አይደለም። ኦኬ እንዴት ነው አፍህን ሞልተህ ማረፍ እፈልጋለሁ ምናምን አልተውም ስላሉኝ ምናምን ብለህ የምትል አያሳፍርም? አታፍርም? ትንሽ እንኳን ማፈር የሚባል ነገር አልፈጠረብህም አብርሽ? አንተ ጥሩ ሰው አልነበርክም? የምታፍር ልጅ አልነበርክም? እንደዛ ምናከብር እንደዛ ምንሳሳል ሰዎች ነን እኛ። አትርሳን እሺ። በሬም ነገር መስማት አልቻሉም። እየተመላለሱ ምን እያሉ እኔ እየተለቀቁኝ ያሉ። ስለዚህ ይሄ ደግሞ እኔ አእምሮዬም ሰላም ላይ ያገኝ አልቻለም። ከሀገር ልውጣ
ከኢትዮጵያ ወጥቼ ለትንሽ ጊዜ ተዝናንቼ ልምጣም ብል እንደ እስር ቤት ነው ያዙኝ። ፓስፖርቴን ወሰዱብኝ ምናምን። ለእኔ የምትገባ ትልቅልቅ ያለች ሴት አመጣለሁ። ያን ደግሞ ከፈለግ ነገ ለእኔ የምትገባ ለእኔ እንትን ምትላለህ እንደ ሄርሜላ ፊት ለፊት ቆማ አብርሽ ለእኔ የምትገባ ፍለቅልቅ እንትን ምናምን ብለህ ሄርሜላ ፊት ቆመ እንደዚህ ትናገራለህ? ማፈሪያ ነህ። እሺ አስረግጬ ነው የምነግርህ። ማፈሪያ ሩታ እንጂ የከለከለች ሄርሜላ አይደለችም። እሷን ጠይቃት። ሄርሜላ ምንም ስላደረገች በእሷ ጥፋት በሄርሜላ ጥፋት ነው ልትወቅሳት የሚገባ እንጂ የሩታን ጥፋት አምጥታ ሄርሜላ ጋር አይደለም ልትወቅሳት የምችለው። ኦኬ ሩታን ጠይቃት። ሩታ ናት የደበቀችብህ ፓስፖርት ምናምን፣ ሄርሜላ አይደለችም። እሺ ከሀገር ስወጣ ስለ እንደዚህ ምናምን ማረፍ አልቻልኩም። ታዲያ ምን እናርገን እኛ? ምን ታርግ ሄርሜላ? ምን ነው ተለማመጡኝ። ከኔ ውጪ እዚህ ምድር ላይ ቀበቶ የሚያስር ወንድ የለም አልክ። ከኔ ውጪ ቀበቶ የሚያስር እኔ ብቻ ነኝ አልክ። እኔ ብቻ ነኝ ቀበቶ የታጠቅኩት አልክ። እኛ አንድ ሴት የሆነ ወንድን ካፈቀረች እሱን ለመርሳት ጊዜ ስለሚፈጅባት እንጂ ኢትዮጵያ የወንድ ችግር የለባት። በእርግጥ ሁሉም ቀበቶ ያሰረው ወንድ ሁላ ወንድ ስላልሆነ፣ አንተ ግን አበዛክ ነው ምልክ። የእውነት ማለት ነው ግደሉኝ ማለት ነው። እኔ አብርሽ ከሄርሜላ ጋር ተመልሶ ካልሆነ መቼም ነው አብርሃም ትክክል ነው ብዬ ማልናገር። መቼም ልወደው እችላለሁ። ምክንያቱም በቃ አላለ ሰው በሰዎች ለሰዎች በሚያደርጋቸው ነገሮች ምናምን በልብ ቅንነቱ ምናምን እንትን ልለው እችላለሁ። ከዛ በተረፈ ግን እዚህ ጋር ሴትን እያስለቀስከ እዛ ጋር ሴት ነገም ደግሞ እቺ አሁን የምታመጣት ሴት ታለቅሳለች። እውነት እኔ እዚህ ሚዲያ ላይ ያላችሁ ሰዎች ማለት ነው የፍቅር ጀማ ፋሚሊ የሄርሜላ ደጋፊዎች፣ ምክንያቱም እኔ አሁን የሄርሜላና የአብርሽ ደጋፊዎች ብዬ ልጥራቸው ራሱ በቃ ከበደኝ። ጋይስ ከበደኝ። እስቲ ምን ልበል? ኮሜንት ላይ ጻፉልኝ። የእውነት ምን ልበል? እንዴት ያሳፍራል! እንዴት ያስጠላል! ኧረ ተው ወንዶች ግን ተው። ሴት መቀያየር አይደለም ስራ፣ ሴት መቀያየር አይደለም ፍቅር፣ ሴት መቀያየር አይደለም። አብርሽ የእውነት ለምን እኛ ማለት ነው አሁን ምናልባት ቪዲዮ አልታየልኝ ብሎኝ ነው ማለቴ ምናልባት አይ ዶንት ኖ። እኔ እሷም እዚህ መታ ሚዲያ ላይ እንድትሰራ ፈልገህም ከሆነ እኛ ምንም ሳትል ሰብስክራይብ እናደርጋታለን። የእውነት እኔ መጀመሪያ ሰብስክራይብ አድራጊዋ ነኝ። ይሄ ግን በዚህ አይነት ሙድ ወደዚህ ሚዲያ አታምጣት። እሷ ሴትዮ የእውነት እግዚአብሔር እውነቴን ነው የምነግር፣ የእውነት ነው የምነግር። ማርያምን እንድትፈምስ ኦር ደግሞ ስራ እንድትሰራ ምናምን ፈልገ ከሆነ እቺ ልጅ ወደዚህ ሚዲያ የምታመጣት እኛ ችግር የለውም፣ ሰብስክራይብ አድርጉበት። የፍቅር ጀማ ፋሚሊ ሰብስክራይብ የማድረግ ችግር የለበትም፣ ሰብስክራይብ ያደርጋታል። ግን ራስንም ስም አታጥፋ፣ የቤተሰቦችን ስም አታጥፋ ፕሊስ፣ የእውነት ፕሊስ። እኔ ያንን ነው ምልክ ገባ። ምክንያቱም እግዚአብሔር ይመስገን ቪውም አለ ከሌሎች ሰዎች አንጻር ሲታይ በደንብ ነው ቪዲዮ ከሚታየው ምናምን እና እኛ ሄርሜላን እንወዳታለን። ሄርሜላን አታስከፋብን፣ በቃ ሄርሜላን አታስከፋብን። ፓስፖርት የደበቀችበት ሚስት እንጂ ሄርሜላ አይደለችም። የእውነት ነው የምነግርህ፣ ሄርሜላ አይደለችም። ስለዚህ እኔ በቃ ምን እንደምል አላውቅም። ጋይስ ፕሊዝ ይሄንን ቪዲዮ ሼር አድርጉልኝ። ቲክቶክ ላይ ቆራርጧችሁ ልቀቁልኝ እፈልጋለሁ። ይሄን አብርሃም እንዲሰማ እፈልጋለሁ፣ አሁን የተናገርኩትን ማለት ነው። ኦኬ ፕሊዝ በቃ ምክንያቱም በእንደዚህ አይነት ሙድ አትምጣ እዚህ ሚዲያ ላይ ማርያምን። በቃ የሩታ ፍቺ ፈጽመሃል፣ ሄርሜላ ጋር ሄደሃል አይደለ? በቃ ምንም እንዴ ጋይስ ትዳር ውስጥ እኮ ማንም አልጋ በአልጋ ሆኖ አይደለም። ፍቅር እኮ አልጋ በአልጋ ሆኖ አይደለም። ሰው ልጅ ተቻችሎ ነው እንጂ የሚኖረው የሆነ ነገር በተፈጠረ ቁጥር የምትሮጥበት አይደለም ትዳር። ቃል እኮ ሲገባቡ ሰው ምንድነው ምን ብሎ ነው ቃል የሚገባባ? በቤተክርስቲያን ሲጋቡ እንዴ ምን ሆነክ ነው እንደዚህ? ኧረ በጣም ይደብራል የእውነት። ልብ ግዛ ማርያምን፣ ልብ ግዛ። ያስጠላል። እጭ አበዛክ ወደዛ ማርያምን፣ በጣም ነው ያስጠላል። በቃ እኔ እንጃ፣ እኔ ቀፈፈኝ ሁላ እጭ። ያው ለቀው ታሙ ነው አውልቂ ብሎ በስትክክል
ሳይታመም አይደለም በጤናው ወይም ደግሞ ደህና ሆኖ አይደለም ቀለበት አውልቅ ያለኝ ለኔ ታሞ ነው። ስለዚህ እኔም አገባሻለሁ ቀለበት እንግዲህ ማድረግ ማለት ቃል ነው። ወደፊት አገባሻለሁ እያለ የኔ ወርቅ በቃሉ ለሚጸና በተናገረው ቃል ለሚጸና ጾም ነው። ቀለበት ቃል ነው ብለሽ ቃል ነው ልትይው የምትይው እንጂ አወላጋሽ ሰው ክብር የሌለው ወንድ እዚህም መለከስከስ ይሆን ለለመለውን እንዴት እንደሚዘጋ እንዴት ያስጠላል። በእናታችሁ ወንዶች ታስጠላላችሁ። ኦል ያስገባችሁ እንደዚህ አይነት ወንዶች አብርሃምን አይደለም ነው ሌሎቻችሁ። አብረሽ አሁን 3 ቀን ለ4 ቀን ጊዜ ሰተናል፣ ግን ከዚህች ልጅ ጋር አትምጣ። ከዚህች ልጅ ጋር በዚህ በፍቅር በሚለው ሙድ አትምጣብን። የእውነት አንፈልግም። የፍቅር ጀማ ፋሚሊ ትፈልጋላችሁ? ኮሜንት ላይ አሳውቁኝ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉ። እኔ በጣም ስሜት ማርያም ነው ብላችሁ ቪዲዮ መጨረሻ ድረስ ራሱ አላየሁትም። አስረግጬ ስነግራችሁ ጌታ መጨረሻ ድረስ ራሱ አላየሁም። በቃ ተናድጄ